ትንቢተ ሆሴዕ ምዕራፍ አንድ በይሁዳ ነገሥታት በዖዝያንና በኢዮአታም በአካዝና በሕዝቅያስም ዘመን በእስራኤልም ንጉሥ በኢዮአስ ልጅ በኢዮርብዓም ዘመን ወደ ብኤሪ ልጅ ወደ ሆሴዕ የመጣ የእግዚአብሔር ቃል ይህ ነው። እግዚአብሔር መጀመሪያ በሆሴዕ በተናገረ ጊዜ እግዚአብሔር ሆሴዕን ምድሪቱ ከእግዚአብሔር ርቃ ታላቅ ግልሙትና ታደርጋለችና ሂድ፣ ጋለሞታን ሴትና የግልሙትናን ልጆች ለአንተ ውሰድ አለው። እርሱም ሄዶ የዴቤላይምን ልጅ ጎሜርን አገባ። እርስዋም ፀነሰች፣ ወንድ ልጅንም ወለደችለት። እግዚአብሔርም ከጥቂት ዘመን በኋላ የኢይዝራኤልን ደም በኢዩ ቤት ላይ እበቀላለሁና ከእስራኤልም ቤት መንግሥትን እሽራለሁና ስሙን ኢይዝራኤል ብለህ ጥራው፣ በዚያም ቀን በኢይዝራኤል ሸለቆ ውስጥ የእስራኤልን ቀስት እሰብራለሁ አለው። ደግሞ ፀነሰች፣ ሴት ልጅንም ወለደች። እግዚአብሔርም ይቅር እላቸው ዘንድ የእስራኤልን ቤት ከእንግዲህ ወዲህ አልምርምና ስምዋን ሎሩሃማ ብለህ ጥራት፣ ነገር ግን የይሁዳን ቤት እምራለሁ፣ በአምላካቸውም በእግዚአብሔር አድናቸዋለሁ እንጂ በቀስት ወይም በሰይፍ ወይም በሰልፍ ወይም በፈረሶች ወይም በፈረሰኞች አላድናቸውም አለው። ሎሩሃማም ጡት ባስጣለች ጊዜ ደግሞ ፀነሰች፣ ወንድ ልጅንም ወለደች። እግዚአብሔርም ሕዝቤ አይደላችሁምና እኔም አምላክ አልሆናችሁምና ስሙን ሎዓሚ ብለህ ጥራው አለው። ትንቢተ ሆሴዕ ምዕራፍ 2 የእስራኤልም ልጆች ቍጥር እንደማይሰፈርና እንደማይቈጠር እንደ ባሕር አሸዋ ይሆናል። እንዲህም ይሆናል፣ እናንተ ሕዝቤ አይደላችሁም ተብሎ በተነገረበት በዚያ ስፍራ የሕያው አምላክ ልጆች ይባላሉ። የይሁዳም ልጆችና የእስራኤል ልጆች በአንድነት ይሰበሰባሉ፣ ለእነርሱም አንድ አለቃ ይሾማሉ። ከምድሪቱም ይወጣሉ፣ የኢይዝራኤል ቀን ታላቅ ይሆናልና። ወንድሞቻችሁን ዓሚ እኅቶቻችሁንም ሩሃማ በሉአቸው። እናታችሁ ሚስቴ አይደለችምና እኔም ባልዋ አይደለሁምና ተምዋገቱ፣ ከእናታችሁ ጋር ተምዋገቱ። ግልሙትናዋን ከፊትዋ ምንዝርናዋንም ከጡቶችዋ መካከል ታስወግድ። ራቁትዋን እንዳልገፍፋት እንደ ተወለደችበትም ቀን እንዳላደርጋት እንደ ምድረ በዳና እንደ ደረቅ ምድር እንዳላደርጋት በጥማትም እንዳልገድላት የግልሙትናዋ ልጆች ናቸውና ልጆችዋን አልምርም። እናታቸው አመንዝራለች፣ የፀነሰቻቸውም እንጀራዬንና ውኃዬን ጥጤንና የተልባ እግሬን ዘይቴንና መጠጤን ከሚሰጡኝ ከውሽሞቼ በኋላ እሄዳለሁ ብላ አስነወረቻቸው። ስለዚህ እነሆ መንገድሽን በእሾህ እዘጋለሁ፣ መንገድዋንም እንዳታገኝ ቅጥርን እቀጥርባታለሁ። ውሽሞችዋንም ትከተላለች፣ ነገር ግን አትደርስባቸውም። ትፈልጋቸውማለች፣ ነገር ግን አታገኛቸውም። እርስዋም ከዛሬ ይልቅ የዚያን ጊዜ ይሻለኝ ነበርና ተመልሼ ወደ ቀደመው ባሌ እሄዳለሁ ትላለች። እርስዋም እህልና ወይንን ጠጅ ዘይትንም የሰጠኋት ለበኣልም የተሠራውን ብርና ወርቅ ያበዛሁላት እኔ እንደ ሆንሁ አላወቀችም። ስለዚህ እህሌን በጊዜዋ ወይን ጠጄንም በወረትዋ እወስዳለሁ። ራቁትዋንም እንዳትሸፍን ጥጤንና የተልባ እግሬን እገፍፋታለሁ። አሁንም ውሽሞችዋ እያዩ ነውርዋን እገልጣለሁ፣ ከእጄም ማንም አያድናትም። ደስታዋንም ሁሉ በዓላቶችዋንም መባቻዎችዋንም ሰንበቶችዋንም የተቀደሱትንም ጉባኤዎችን ሁሉ አስቀራለሁ። እርስዋም ውሽሞቼ የሰጡኝ ዋጋዬ ይህ ነው ያለችውን ወይንዋንና በለስዋን አጠፋለሁ፣ ዱርም አደርገዋለሁ፣ የምድረ በዳም አራዊት ይበሉታል። እኔን ረስታ ውሽሞችዋን እየተከተለች በጕትቾችዋና በጌጥዋም እያጌጠች ለበኣሊም ያጠነችበትን ወራት እበቀልባታለሁ ይላል እግዚአብሔር። ስለዚህ እነሆ አባብላታለሁ፣ ወደ ምድረ በዳም አመጣታለሁ፣ ለልብዋም እናገራለሁ። ከዚያም የወይን ቦታዋን የተስፋ በርም እንዲሆንላት የአኮርን ሸለቆ እሰጣታለሁ። በዚያም
ከግብጽ ምድር እንደ ወጣችበት ቀን እንደ ሕፃንነትዋ ወራት ትዘምራለች። በዚያ ቀን ባሌ ብለሽ ትጠሪኛለሽ እንጂ ዳግመኛ በኣሌ ብለሽ አትጠሪኝም ይላል እግዚአብሔር። የበኣሊምን ስም ከአፍዋ አስወግዳለሁና በስማቸውም እንግዲህ አይታሰቡምና። በዚያም ቀን ከምድር አራዊትና ከሰማይ ወፎች ከመሬትም ተንቀሳቃሾች ጋር ቃል ኪዳን አደርግላቸዋለሁ። ቀስትንና ሰይፍን ሰልፍንም ከምድሩ እሰብራለሁ። ተከልለውም እንዲኖሩ አስተኛቸዋለሁ። ለዘላለምም ለእኔ እንድትሆኚ አጭሻለሁ። በጽድቅና በፍርድ በምሕረትና በርኅራኄ አጭሻለሁ። ለእኔም እንድትሆኚ በመታመን አጭሻለሁ። አንቺም እግዚአብሔርን ታውቂያለሽ። በዚያንም ቀን እመልሳለሁ ይላል እግዚአብሔር፣ ለሰማይ እመልሳለሁ፣ ሰማይም ለምድር ይመልሳል። ምድርም ለእህልና ለወይን ጠጅ ዘይትም ትመልሳለች። እነርሱም ለኢይዝራኤል ይመልሳሉ። በምድርም ላይ ለእኔ እዘራታለሁ፣ ምሕረትም የሌላትን እምራለሁ። ሕዝቤም ያልሆነውን አንተ ሕዝቤ ነህ እለዋለሁ፣ እርሱም አንተ አምላኬ ነህ ይለኛል። ትንቢተ ሆሴዕ ምዕራፍ 3 እግዚአብሔርም የእስራኤል ልጆች ወደ ሌሎች አማልክት ቢመለሱና የዘቢብ ጥፍጥፍን ቢወድዱ እንኳ እግዚአብሔር እንደሚወድዳቸው አንተም ውሽማዋን የምትወድደውን አመንዝራይቱን ሴት ውደድ አለኝ። እኔም በ15 ብርና በ1 ቆሮስ መስፈሪያ ተኩል ገብስ ገዛኋት። ከእኔ ጋር ብዙ ወራት ተቀመጪ፣ አታመንዝሪም፣ ለሌላ ሰውም አትሁኚ፣ እኔም እንዲሁ እሆንልሻለሁ አልኋት። የእስራኤል ልጆች ያለ ንጉሥና ያለ አለቃ፣ ያለ መሥዋዕትና ያለ ዓምድ፣ ያለ ኤፉድና ያለ ተራፊም ብዙ ወራት ይቀመጣሉና ከዚያም በኋላ የእስራኤል ልጆች ተመልሰው አምላካቸውን እግዚአብሔርንና ንጉሣቸውን ዳዊትን ይፈልጋሉ። በኋለኛውም ዘመን ፈርተው ወደ እግዚአብሔርና ወደ በረከቱ ይመጣሉ። ትንቢተ ሆሴዕ ምዕራፍ 4 እናንተ የእስራኤል ልጆች ሆይ እውነትና ምሕረት እግዚአብሔርንም ማወቅ በምድር ስለሌለ እግዚአብሔር በምድሩ ላይ ከሚኖሩ ጋር ክርክር አለውና የእግዚአብሔርን ቃል ስሙ። እርግማንና ሐሰት፣ ግዳይና ስርቆት፣ ምንዝርናም ወጥተዋል፣ ደምም ወደ ደም ደርሶአል። ስለዚህ ምድሪቱ ታለቅሳለች፣ በእርስዋም የሚቀመጡ ሁሉ ከምድር አራዊትና ከሰማይ ወፎች ጋር ይደክማሉ፣ የባሕሩም ዓሦች ያልቃሉ። ነገር ግን ሕዝብህ ከካህን ጋር እንደሚከራከሩ ናቸውና ማንም አይከራከር፣ ማንም አይዝለፍ። በቀንም ትሰናከላለህ፣ ነቢዩም ከአንተ ጋር በሌሊት ይሰናከላል። እናትህንም አጠፋታለሁ። ሕዝቤ እውቀትን ከማጣቱ የተነሣ ጠፍቶአል፣ አንተም እውቀትን ጠልተሃልና። እኔ ካህን እንዳትሆነኝ እጠላሃለሁ፣ የአምላክህንም ሕግ ረስተሃልና። እኔ ደግሞ ልጆችህን እረሳለሁ፣ እንደ ብዛታቸውም መጠን ኃጢአት ሠሩብኝ። እኔም ክብራቸውን ወደ ነውር እለውጣለሁ፣ የሕዝቤም ኃጢአት መብል ሆኖላቸዋል። ልባቸውንም ወደ በደላቸው አድርገዋል፣ እንደ ሕዝቡም እንዲሁ ካህኑ ይሆናል። በመንገዳቸውም እበቀላቸዋለሁ፣ ሥራቸውንም እመልስባቸዋለሁ። እግዚአብሔርንም መጠበቅ ትተዋልና ሲበሉ አይጠግቡም፣ ሲያመነዝሩም አይበዙም። ግልሙትናና የወይን ጠጅ ስካርም አእምሮን ያጠፋል። የግልሙትና መንፈስ ሕዝቤን አስቶአቸዋልና እነርሱም ከአምላካቸው ርቀው አመንዝረዋልና። በትራቸውን ይጠይቃሉ፣ ዘንጋቸውንም ይመልስላቸዋል። በተራሮችም ራስ ላይ ይሠዋሉ። ጥላውም መልካም ነውና ከኮምበልና ከልብን ከአሆማም ዛፍ በታች በኮረብቶች ላይ ያጥናሉ። ስለዚህ ሴቶች ልጆቻችሁ ይገለሙታሉ፣ ሙሽሮቻችሁም ያመነዝራሉ። ወንዶችም ደግሞ ከጋለሞቶች ጋር ይጫወታሉና ከጋለሞቶችም ጋር ይሠዋሉና። ሴቶች ልጆቻችሁ በገለሞቱ ጊዜ ሙሽሮቻችሁም ባመነዘሩ ጊዜ አልቀጣቸውም፣ የማያስተውልም ሕዝብ ይገለበጣል። እስራኤል ሆይ አንተ ብታመነዝር ይሁዳ አይበድል። እናንተም ወደ ጌልገላ አትግቡ፣ ወደ ቤትአዌንም አትውጡ፣ ወይም ሕያው እግዚአብሔርን ብላችሁ አትማሉ። እስራኤል እንደ እልከኛ ጊደር እንቢ ብሎአል። እግዚአብሔርስ በሰፊው ቦታ እንደ ጠቦት ያሰማራዋልን? ኤፍሬም ከጣዖት ጋር ተጋጠመ፣ ተወው። ስካርን ፈጽመዋል፣ ግልሙትናንም አብዝተዋል። አለቆችዋም ነውርን እጅግ ወደዱ። ነፋስ በክንፍዋ አስሮአታል፣ ከመሥዋዕቶቻቸውም የተነሣ ያፍራሉ።
ትንቢተ ሆሴዕ ምዕራፍ 5 ካህናት ሆይ ይህን ስሙ፣ የእስራኤል ቤት ሆይ አድምጡ። የንጉሥ ቤት ሆይ ልብ አድርጉ። በምጽጳ ላይ ወጥመድ በታቦርም ላይ የተዘረጋ አሽክላ ሆናችኋልና ፍርድ በእናንተ ላይ ነው፣ ዓመፀኞችም እርድ አብዝተዋል። እኔ ግን እነዚያን ሁሉ እዘልፋለሁ። ኤፍሬምን አውቀዋለሁ፣ እስራኤልም ከእኔ አልተሰወረም። ኤፍሬም ሆይ ዛሬ አመንዝረሃል፣ እስራኤልም ረክሶአል። ወደ አምላካቸው ይመለሱ ዘንድ ሥራቸውን አላቀኑም። የግልሙትና መንፈስ በውስጣቸው አለና እግዚአብሔርንም አላወቁምና። የእስራኤልም ትዕቢት በፊቱ ይመሰክራል። ስለዚህ እስራኤልና ኤፍሬም በኃጢአታቸው ይሰናከላሉ፣ ይሁዳም ደግሞ ከእነርሱ ጋር ይሰናከላል። እግዚአብሔርንም ለመሻት በጎቻቸውንና ላሞቻቸውን ነድተው ይሄዳሉ። ነገር ግን እርሱ ከእነርሱ ተመልሶአልና አያገኙትም። ዲቃሎችን ልጆች ወልደዋልና እግዚአብሔርን ወንጅለዋል። አሁንም 1 ወር እነርሱንና ርስታቸውን ይበላቸዋል። በጊብዓ መለከትን በራማ እንቢልታን ንፉና ብንያም ሆይ ከአንተ በኋላ እያላችሁ በቤትአዌን ላይ እሪ በሉ። ኤፍሬም በዘለፋ ቀን የፈረሰ ይሆናል። በእስራኤል ነገዶች ዘንድ በእርግጥ የሚሆነውን ነገር ገልጫለሁ። የይሁዳ አለቆች ድንበርን እንደሚነቅሉ ሆነዋል። እኔም መዓቴን እንደ ውኃ አፈስስባቸዋለሁ። ኤፍሬም ከትእዛዝ በኋላ መሄድን ወድዶአልና የተገፋና በፍርድ የተጐዳ ሆኖአል። እኔም ለኤፍሬም እንደ ብል ለይሁዳም ቤት እንደ ነቀዝ ሆኜአለሁ። ኤፍሬምም ደዌውን ይሁዳም ቍስሉን ባየ ጊዜ ኤፍሬም ወደ አሦር ሄደ፣ ወደ ንጉሡም ወደ ኢያሪም መልእክተኛን ላከ። እርሱ ግን ይፈውሳቸው ዘንድ ከቍስላቸውም ያድናቸው ዘንድ አልቻለም። እኔም ለኤፍሬም እንደ አንበሳ ለይሁዳም ቤት እንደ አንበሳ ደቦል እሆናለሁና እኔም ነጥቄ እሄዳለሁ፣ እወስድማለሁ፣ የሚያድንም አይገኝም። በደላቸውንም እስኪያውቁ ድረስ ፊቴንም እስኪሹ ድረስ ሄጄ ወደ ስፍራዬ እመለሳለሁ። በመከራቸው ጊዜ እጅግ አድርገው ፊቴን ይፈልጋሉ። ትንቢተ ሆሴዕ ምዕራፍ 6 ኑ ወደ እግዚአብሔር እንመለስ፣ እርሱ ሰብሮናልና እርሱም ይፈውሰናል። እርሱም መትቶናል፣ እርሱም ይጠግነናል። ከሁለት ቀን በኋላ ያድነናል፣ በሦስተኛውም ቀን ያስነሣናል። በፊቱም በሕይወት እንኖራለን። እንወቅ እናውቅም ዘንድ እግዚአብሔርን እንከተል። እንደ ወገግታ ተዘጋጅቶ እናገኘዋለን። እንደ ዝናብ ምድርንም እንደሚያጠጣ እንደ መጨረሻ ዝናብ ይመጣል። ምሕረታችሁ እንደ ማለዳ ደመና በማለዳም እንደሚያልፍ ጠል ነውና። ኤፍሬም ሆይ ምን ላድርግልህ? ይሁዳ ሆይ ምን ላድርግልህ? ስለዚህ በነቢያት እጅ ቈረጥኋቸው፣ በአፌም ቃል ገደልኋቸው። ፍርዴም እንደ ብርሃን ይወጣል። ከመሥዋዕት ይልቅ ምሕረትን ከሚቃጠልም መሥዋዕት ይልቅ እግዚአብሔርን ማወቅ እወድዳለሁና። እነርሱ ግን እንደ አዳም ቃል ኪዳንን ተላልፈዋል፣ በዚያም ላይ ወንጅለውኛል። ገለዓድ ኃጢአትን የሚሠሩ ሰዎች ከተማ በደምም የተቀባ ነው። ለሰውም እንደሚያደቡ ወንበዴዎች እንዲሁ የካህናት ወገኖች በሴኬም መንገድ ላይ ይገድላሉ፣ ሴሰኝነትንም ያደርጋሉ። በእስራኤል ቤት የሚያስፈራን ነገር አይቻለሁ። በዚያ በኤፍሬም ውስጥ ግልሙትና ተገኘ፣ እስራኤልም ረክሶአል። ይሁዳ ሆይ የሕዝቤን ምርኮ በምመልስበት ጊዜ ለአንተ ደግሞ መከር ተወስኖአል። ትንቢተ ሆሴዕ ምዕራፍ 7 በሐሰት አድርገዋልና ሌባም ገብቶአልና በውጭም ወንበዴዎች ቀምተዋልና እስራኤልን እፈውስ ዘንድ በወደድሁ ጊዜ የኤፍሬም ኃጢአትና የሰማርያ ክፋት ተገለጠ። እኔም ክፋታቸውን ሁሉ እንዳሰብሁ በልባቸው አያስቡም። አሁንም ሥራቸው ከብባቸዋለች፣ በፊቴም አለች። ንጉሡን በከፍታቸው አለቆችንም በሐሰታቸው ደስ አሰኝተዋል። ሁሉም አመንዝራዎች ናቸው፣ ጋጋሪ እንደሚያነድድበት እንደ ምድጃ ናቸው። ሁሉ እስኪቦካ ድረስ እሳትን መቈስቈስና እርሾን መለወስ ይቆያል። በንጉሣችን ቀን አለቆች ከወይን ጠጅ ሙቀት የተነሣ ታመሙ። እርሱም ከዋዘኞች ጋር እጁን ዘረጋ፣
እያደቡ ልባቸውን እንደ ምድጃ አዘጋጅተዋል። አበዛቸውም ሌሊቱን ሁሉ አንቀላፋ። በጠባም ጊዜ እንደ እሳት ነበልባል ይነድዳል። ሁሉም እንደ ምድጃ ግለዋል፣ ፈራጆቻቸውንም በሉ። ነገሥታቶቻቸውም ሁሉ ወደቁ፣ ከእነርሱም ወደ እኔ የሚጮኽ የለም። ኤፍሬም ከአሕዛብ ጋር የተደባለቀ ኤፍሬም እንዳልተገለበጠ ቂጣ ነው። እንግዶች ጕልበቱን በሉት፣ እርሱም አላወቀም። ሽበትም ወጣበት፣ እርሱም አላወቀም። የእስራኤልም ትዕቢት በፊቱ መሰከረ፣ ወደ አምላካቸው ወደ እግዚአብሔር ግን አልተመለሱም። በዚህም ሁሉ አልፈለጉትም። ኤፍሬምም አእምሮ እንደሌላት እንደ ሰነፍ ርግብ ነው። ግብጽን ጠሩ፣ ወደ አሦርም ሄዱ። ሲሄዱ አሽክላዬን እዘረጋባቸዋለሁ፣ እንደ ሰማይ ወፎች አወርዳቸዋለሁ። መከራቸውን ሲሰሙ እገሥጻቸዋለሁ። ከእኔ ፈቀቅ ብለዋልና ወዮላቸው! በእኔም ላይ ዐምፀዋልና ጥፋት ይምጣባቸው። እኔ ልታደጋቸው ወደድሁ፣ እነርሱ ግን በሐሰት ተናገሩብኝ። በመኝታቸው ላይ ሆነው ያለቅሱ ነበር እንጂ በልባቸው ወደ እኔ አልጮኹም። ስለ እህልና ስለ ወይን ጠጅ ይሰበስቡ ነበር፣ በእኔም ላይ ዐመፁ። እኔም ክንዳቸውን አስተማርሁና አጸናሁ። እነርሱ ግን ክፉ ነገርን መከሩብኝ፣ ወደ ከንቱ ነገር ተመለሱ፣ እንደ ተንኰለኛ ቀስት ሆኑ። አለቆቻቸው ከምላሳቸው ቍጣ የተነሣ በሰይፍ ይወድቃሉ። ይህ በግብጽ ምድር ውስጥ መሳለቂያ ይሆንባቸዋል። ትንቢተ ሆሴዕ ምዕራፍ 8 መለከትን ወደ አፍህ አቅርብ፣ ቃል ኪዳኔን ተላልፈዋልና በሕጌም ላይ ዐምፀዋልና። በእግዚአብሔር ቤት ላይ እንደ ንስር ይመጣል። እነርሱም አምላክ ሆይ እኛ እስራኤል አወቅንህ ብለው ወደ እኔ ይጮኻሉ። እስራኤል ደግነትን ጥሎአል፣ ጠላትም ያሳድዱታል። ለራሳቸው ነገሥታትን አነገሡ፣ ከእኔም ዘንድ አይደለም። አለቆችንም አደረጉ፣ እኔም አላወቅሁም። ለጥፋታቸውም ክብራቸውና ከወርቃቸው ጣዖትን ለራሳቸው አደረጉ። ሰማርያ ሆይ እምቦሳህን ጥሎአል፣ ቍጣዬ በላያቸው ነድዶአል። እስከ መቼ ድረስ ንጹሕ ሊሆኑ አይችሉም? ይህ ደግሞ ከእስራኤል ዘንድ ነው። ሠራተኛ ሠራው፣ እርሱም አምላክ አይደለም። የሰማርያም እምቦሳ ይቈራረጣል። ነፋስን ዘርግተዋል፣ ዐውሎ ነፋስንም ያጭዳሉ። አገዳ የለውም፣ ከፍሬውም ዱቄት አይገኝም። ቢገኝም እንግዶች ይበሉታል። እስራኤል ተውጦአል፣ በአሕዛብም መካከል ዛሬ እንደ ረከሰ ዕቃ ሆኖአል። ለብቻውም እንደሚቀመጥ እንደ ምድረ በዳ አህያ ወደ አሦር ወጥተዋል። ኤፍሬምም ወዳጆቹን በእጅ መንሻ ገዛ። ነገር ግን ለአሕዛብ እጅ መንሻ ቢሰጡ እኔ አሁን እሰበስባቸዋለሁ። ከንጉሥና ከአለቆችም ሸክም የተነሣ ይደክማሉ። ኤፍሬም ኃጢአትን ለመሥራት መሠዊያ አብዝቶአልና መሠዊያ ለኃጢአት ይሆንለታል። የሕጌን ብዛት ጽፌለታለሁ፣ እነርሱ ግን እንደ እንግዳ ነገር ቈጥረውታል። መሥዋዕቴን ያቀርባሉ፣ ሥጋንም ያርዳሉ ይበላሉ። እግዚአብሔር ግን አይቀበላቸውም። በደላቸውንም ያስባል፣ ኃጢአታቸውንም ይቀጣል። እነርሱም ወደ ግብጽ ይመለሳሉ። እስራኤል ፈጣሪውን ረስቶአል፣ መስገጃዎችንም ሠርቶአል። ይሁዳም የተመሸጉትን ከተሞች አብዝቶአል። እኔ ግን በከተሞች ላይ እሳትን እሰድዳለሁ፣ አዳራሾችንም ትበላለች። ትንቢተ ሆሴዕ ምዕራፍ 9 እስራኤል ሆይ ከአምላክህ ተለይተህ አመንዝረሃልና እንደ አሕዛብ ደስ አይበልህ፣ ሐሤትንም አታድርግ። በእህሉ አውድማ ሁሉ ላይ የግልሙትናን ዋጋ ወድደሃል። አውድማውና መጥመቂያው አይመግባቸውም፣ ጉሽ ጠጅም ይጐድልባታል። በእግዚአብሔር ምድር ላይ አይቀመጡም። ኤፍሬምም ወደ ግብጽ ይመለሳል፣ በአሦርም ርኩስን ነገር ይበላሉ። ለእግዚአብሔርም የወይን ጠጅን ቁርባን አያፈስሱም፣ መሥዋዕታቸውም ደስ አያሰኘውም። የኀዘንም እንጀራ ይሆንላቸዋል፣ የሚበላውም ሁሉ ይረክሳል። እንጀራቸውም ለሰውነታቸው ይሆናል እንጂ ወደ እግዚአብሔር ቤት አይገባም። በዓመት በዓል ቀንና በእግዚአብሔር በዓል ቀን ምን ታደርጋላችሁ? እነሆ ከጥፋት ሸሽተው ሄዱ። ግብጽም ትሰበስባቸዋለች፣ ሜምፎስም ትቀብራቸዋለች። ሳማም የብራቸውን ጌጥ ይወርሳል፣ እሾህም በድንኳናቸው ውስጥ ይበቅላል። የበቀል ወራት መጥቶአል፣ የፍዳም ወራት ደርሶአል።
እስራኤልም ያውቃል። ከኃጢአትህና ከጠላትነትህ ብዛት የተነሣ ነቢዩ ሰንፎአል፣ መንፈስም ያለበት ሰው አብዶአል። ኤፍሬም ከአምላኬ ጋር ተመልካች ነበረ፣ አሁን ግን ነቢዩ በመንገዱ ሁሉ ላይ የወፍ ወጥመድ ሆነ። በአምላኩም ቤት ጠላትነት አለ። በጊብዓ ዘመን እንደ ነበረ እጅግ ረከሱ። እርሱም በደላቸውን ያስባል፣ ኃጢአታቸውንም ይበቀላል። እስራኤልን በምድረ በዳ እንዳለ ወይን ሆኖ አገኘሁት። አባቶቻችሁንም ከመጀመሪያው ዓመት እንደ በለስ በኵራት ሆነው አየኋቸው። እነርሱ ግን ወደ ብዔልፌጎር መጡ፣ ለነውርም ተለዩ፣ እንደ ወደዱትም ርኩስ ሆኑ። የኤፍሬምም ክብር እንደ ወፍ በርሮ ይጠፋል። መውለድና ማፀነስ ማርገዝም አይሆንላቸውም። ልጆቻቸውንም ቢያሳድጉ ሰው እንዳይቀርላቸው ልጅ አልባ አደርጋቸዋለሁ። ከእነርሱም በራቅሁ ጊዜ ወዮላቸው። እኔ እንዳየሁ የኤፍሬም ልጆች ለምርኮ ተሰጥተዋል። ኤፍሬምም ልጆቹን ወደ ገዳዮች ያወጣል። አቤቱ ስጣቸው። ምን ትሰጣቸዋለህ? የሚጨነግፍን ማኅፀን የደረቀውንም ጡት ስጣቸው። ክፋታቸው ሁሉ በጌልገላ አለ፣ በዚያ ጠልቻቸዋለሁ። ስለ ሠሩት ክፋት ከቤት አሳድዳቸዋለሁ። ከእንግዲህ ወዲህ አልወድዳቸውም። አለቆቻቸው ሁሉ ዓመፀኞች ናቸው። ኤፍሬም ተመታ፣ ሥሩም ደረቀ፣ ፍሬም አያፈራም። ደግሞም ቢወልዱ የማኅፀናቸውን ፍሬ እገድላለሁ። አልሰሙትምና አምላኬ ይጥላቸዋል። በአሕዛብም መካከል ተቅበዝባዦች ይሆናሉ። ትንቢተ ሆሴዕ ምዕራፍ 10 እስራኤል ፍሬው የበዛለት የለመለመ ወይን ነው። እንደ ፍሬው ብዛት መሠዊያውን አብዝተዋል። እንደ ምድሩም ማማር መጠን ሐውልቶችን እያሳመሩ ሠርተዋል። ልባቸው ተከፈለ፣ አሁንም በደላቸውን ይሸከማሉ። እርሱ መሠዊያቸውን ያፈርሳል፣ ሐውልቶቻቸውን ያጠፋል። አሁንም ንጉሥ የለንም፣ እግዚአብሔርን አልፈራንምና ንጉሥ ምን ያደርገናል ይላሉ። የማይረባውን ቃል ይናገራሉ፣ ቃል ኪዳን በገቡ ጊዜ በሐሰት ይምላሉ። ስለዚህ መርዛም ሣር በእርሻ ትልም ላይ እንደሚበቅል መቅሠፍት ይበቅልባቸዋል። የሰማርያ ሰዎች ስለ ቤትአዌን እምቦሳ ይፈራሉ፣ ክብሩም ከእርሱ ዘንድ ወጥቶአልና ሕዝቡ ያለቅሱለታል። የጣዖቱ ካህናትም በኀዘን ይንተባተባሉ። ለንጉሡ ለኢያሪም እጅ መንሻ ይሆን ዘንድ ወደ አሦር ይማረካል። ኤፍሬምን እፍረት ይይዘዋል፣ እስራኤልም በምክሩ ያፍራል። ሰማርያ ከንጉሥዋ ጋር በውኃ ላይ እንዳለ አረፋ ጠፍታለች። የእስራኤል ኃጢአት የሆኑት የአዌን የኮረብታው መስገጃዎች ይፈርሳሉ። እሾህና አሜከላ በመሠዊያዎቻቸው ላይ ይበቅላል። ተራሮችንም ክደኑን፣ ኮረብቶችንም ውደቁብን ይሉአቸዋል። እስራኤል ሆይ ከጊብዓ ዘመን ጀምረህ ኃጢአትን ሠርተሃል። በዚያ ጸንተዋል። በጊብዓ ላይ ሰልፍ አይደርስባቸውምን? በፈቀድሁም ጊዜ እገሥጻቸዋለሁ። ስለ ሁለቱም ኃጢአታቸው በታሰሩ ጊዜ አሕዛብ ይሰበስቡአቸዋል። ኤፍሬም ማበራየት እንደ ለመደች ጊደር ነው። እኔ ግን በአንገቱ ውበት እጭንበታለሁ፣ በኤፍሬም ላይ እጠምድበታለሁ። ይሁዳም ያርሳል፣ ያዕቆብም አፈሩን ያለሰልሳል። እግዚአብሔር መጥቶ ጽድቅን እስኪያዘንብላችሁ ድረስ እርሱን የምትሹበት ዘመን ነውና ለእናንተ በጽድቅ ዝሩ፣ እንደ ምሕረቱም መጠን እጨዱ፣ ጥጋታችሁንም እረሱ። ክፋትን አርሳችኋል፣ ኃጢአትንም አጭዳችኋል፣ የሐሰትንም ፍሬ በልታችኋል። በኃያላንህ ብዛት በመንገድህም ላይ ታምነሃልና በአሕዛብህም መካከል ሽብር ይነሣል። እናትም ከልጆችዋ ጋር በተፈጠፈጠች ጊዜ ሰልማን ቤትአርብኤልን በሰልፍ ቀን እንዳፈረሰ አምባዎችህ ሁሉ ይፈርሳሉ። ከኃጢአታችሁም ክፋት የተነሣ ቤቴል እንዲሁ ያደርግባችኋል። በነጋ ጊዜ የእስራኤል ንጉሥ ፈጽሞ ይጠፋል። ትንቢተ ሆሴዕ ምዕራፍ 11 እስራኤል ሕፃን በነበረ ጊዜ ወደድሁት፣ ልጄንም ከግብጽ ጠራሁት።
አብዝቼ ብጠራቸው አጥብቀው ከፊቴ ራቁ። ለበኣሊምም ይሠዉ ነበር፣ ለተቀረጹ ምስሎችም ያጥኑ ነበር። እኔም ኤፍሬምን ክንዱን ይዤ በእግሩ እንዲሄድ መራሁት። እኔም እፈውሳቸው እንደ ነበርሁ አላወቁም። በሰው ገመድ በፍቅርም እስራት ሳብኋቸው። ለእነርሱም ቀንበርን ከጫንቃቸው ላይ እንደሚያነሣ ሆንሁ። ድርቆሽም ጣልሁላቸው። ወደ እኔ ይመለሱ ዘንድ አልወደዱምና ወደ ግብጽ ምድር ይመለሳሉ። አሦርም ንጉሣቸው ይሆናል። ከመከሩትም ምክር የተነሣ ሰይፍ በከተሞቻቸው ላይ ይወድቃል፣ ከበርቴዎችንም ያጠፋል። ሕዝቤም ከእኔ ይመለሱ ዘንድ ወደዱ። ወደ ላይም ቢጠሩአቸው ማንም ከፍ ከፍ ያደርጋቸው ዘንድ አይችልም። ኤፍሬም ሆይ እንዴት እጥልሃለሁ? እስራኤል ሆይ እንዴትስ አሳልፌ እሰጥሃለሁ? እንዴትስ እንደ አዳማ እጥልሃለሁ? እንዴትስ እንደ ሲባዮ አደርግሃለሁ? ልቤ በውስጤ ተናውጣለች፣ ምሕረቴም ተነሥታለች። እኔ አምላክ ነኝ እንጂ ሰው አይደለሁምና በመካከልህም ቅዱስ ነኝና የቍጣዬን መቅሠፍት አላደርግም። ኤፍሬምንም አጠፋ ዘንድ አልመለስም፣ በመዓትም አልመጣም። እግዚአብሔርን ይከተላሉ፣ እርሱም እንደ አንበሳ ያገሣል። ባገሣም ጊዜ ልጆች እየተንቀጠቀጡ ከምዕራብ ይመጣሉ። እንደ ወፍም ከግብጽ እንደ ርግብም ከአሦር ምድር እየተንቀጠቀጡ ይመጣሉ። በቤታቸውም አኖራቸዋለሁ ይላል እግዚአብሔር። ትንቢተ ሆሴዕ ምዕራፍ 12 ኤፍሬም በሐሰት የእስራኤልም ቤት በተንኰል ከበበኝ። ይሁዳም ከታመነው ቅዱስ ከእግዚአብሔር ጋር አይጸናም። ኤፍሬም ነፋስን ይበላል፣ የምሥራቅንም ነፋስ ይከተላል። ሁልጊዜም ሐሰትንና ተንኰልን ያበዛል። ከአሦር ጋር ቃል ኪዳን ያደርጋሉ፣ ወደ ግብጽም ዘይት ይወስዳሉ። እግዚአብሔርም ደግሞ ከይሁዳ ጋር ክርክር አለው። ያዕቆብን እንደ መንገዱ ይቀጣል፣ እንደ ሥራውም ይመልስለታል። በማኅፀን ውስጥ ወንድሙን በተረከዙ ያዘው። በጕልማስነቱም ጊዜ ከአምላክ ጋር ታገለ፣ ከመልአኩም ጋር ታግሎ አሸነፈ። አልቅሶም ለመነው፣ በቤቴልም አገኘው። በዚያም ከእኛ ጋር ተነጋገረ። እርሱም የሠራዊት አምላክ እግዚአብሔር ነው፣ የመታሰቢያው ስም እግዚአብሔር ነው። ስለዚህ ወደ አምላክህ ተመለስ፣ ምሕረትንና ፍርድን ጠብቅ፣ ዘወትርም በአምላክህ ታመን። ከከነዓን ወገን ነው፣ በእጁ የተንኰል ሚዛን አለ፣ ሽንገላንም ይወድዳል። ኤፍሬምም ባለጠጋ ሆኛለሁ፣ ሀብትንም አግኝቻለሁ፣ በድካሜም ሁሉ ኃጢአት የሚሆን በደል አይገኝብኝም አለ። እኔም ከግብጽ ጀምሬ አምላክ እግዚአብሔር ነኝ። እንደ ዓመት በዓል ቀን እንደ ገና በድንኳን እንድትኖር አድርጌሃለሁ። ለነቢያትም ተናግሬአለሁ፣ ራእይንም አብዝቻለሁ፣ በነቢያትም እጅ ምሳሌዎችን አውጥቻለሁ። ኃጢአት ከገለዓድ አለ፣ ፈጽመውም ከንቱ ናቸው። ወይፈኖች በጌልገላ ይሠዋሉ፣ መሠዊያዎቻቸውም በእርሻ ትልም ላይ የድንጋይ ክምር ይሆናሉ። ያዕቆብ ወደ ሶርያ አገር ሸሸ፣ እስራኤልም ስለ ሚስት አገለገለ፣ ስለ ሚስትም ጠባቂ ነበረ። እግዚአብሔርም በነቢይ እጅ እስራኤልን ከግብጽ አወጣ፣ በነቢይም እጅ ጠበቀው። ኤፍሬም አስመርሮ አስቈጣው፣ ስለዚህ ደሙ በላዩ ላይ ነው፣ ጌታውም ስድቡን በራሱ ላይ ይመልሳል። ትንቢተ ሆሴዕ ምዕራፍ 13 ኤፍሬም በተናገረ ጊዜ ፍርሃት ነበረ፣ በእስራኤልም ዘንድ ታበየ። ነገር ግን በኣልን በማምለክ በበደለ ጊዜ ሞተ። አሁንም ኃጢአትን ይሠሩ ዘንድ ጨመሩ። በብራቸውም ለራሳቸው ቀልጦ የተሠራ ምስልን እንደ ጥበባቸውም ጣዖታትን ሠርተዋል። ሁሉም የሠራተኛ ሥራ ናቸው። ስለ እነርሱም የሚሠዉ ሰዎች እምቦሳውን ይሳሙ ይላሉ። ስለዚህም እንደ ማለዳ ደመና በጥዋትም እንደሚያልፍ ጠል በዐውሎ ነፋስም ከአውድማ እንደሚበተን እብቅ ከመስኮትም እንደሚወጣ ጢስ ይሆናሉ። እኔ ግን ከግብጽ ምድር ጀምሬ አምላክህ እግዚአብሔር ነኝ። ከእኔም በቀር ሌላ አምላክ አታውቅም፣ ከእኔም በቀር ሌላ መድኃኒት የለም። በምድረ በዳ እጅግ በደረቀ ምድር አውቄህ ነበር። ከተሰማሩ በኋላ ጠገቡ፣ በጠገቡም ጊዜ ልባቸው ታበየ። ስለዚህ ረሱኝ። ስለዚህም እኔ እንደ አንበሳ ሆንሁባቸው፣ እንደ ነብርም በመንገድ አጠገብ አደባባቸዋለሁ። ልጅዋ እንደ ተነጠቀባት ድብ እገጥማቸዋለሁ፣ የልባቸውንም ስብ እቀድዳለሁ።
በዚያም እንደ አንበሳ እበላቸዋለሁ፣ የምድረ በዳም አውሬ ይነጣጠቃቸዋል። እስራኤል ሆይ በእኔ በረዳትህ ላይ በመነሣትህ ጥፋትህ ነው። በየከተማህ ሁሉ ያድንህ ዘንድ ንጉሥህ ወዴት አለ? ስለ እነርሱም ንጉሥንና አለቆችን ስጠኝ ብለህ የተናገርኸው መሳፍንቶችህ ወዴት አሉ? በቍጣዬ ንጉሡን ሰጠሁህ፣ በመዓቴም ሻርሁት። የኤፍሬም በደል ታስሮአል፣ ኃጢአቱም ተከማችቶአል። ምጥ እንደ ያዛት ሴት ጭንቅ ይመጣበታል። በሚወለድበት ጊዜ በማኅፀን አፍ ቀጥ ብሎ አይወጣምና አእምሮ የሌለው ልጅ ነው። ከሲኦል እጅ እታደጋቸዋለሁ፣ ከሞትም እቤዣቸዋለሁ። ሞት ሆይ ቸነፈርህ ወዴት አለ? ሲኦል ሆይ ማጥፋትህ ወዴት አለ? ርኅራኄ ከዓይኔ ተሰወረች። በወንድሞቹ መካከል ፍሬያማ ቢሆን የምሥራቅ ነፋስ ይመጣል። የእግዚአብሔር ነፋስ ከምድረ በዳ ይመጣል፣ ምንጩንም ያደርቃል፣ ፈሳሹንም ያጠፋል። የተከበሩ ዕቃዎች ሁሉ ያሉበትን መዝገብ ይበዘብዛል። ሰማርያ በአምላክዋ ላይ ዐምፃለችና በደልዋን ትሸከማለች። በሰይፍ ይወድቃሉ፣ ሕፃኖቻቸውም ይፈጠፈጣሉ፣ እርጉዞቻቸውም ይቀደዳሉ። ትንቢተ ሆሴዕ ምዕራፍ 14 እስራኤል ሆይ በኃጢአትህ ወድቀሃልና ወደ አምላክህ ወደ እግዚአብሔር ተመለስ። ከእናንተ ጋር ቃልን ውሰዱ፣ ወደ እግዚአብሔርም ተመልሳችሁ ኃጢአትን ሁሉ አስወግድ። በቸርነትም ተቀበለን፣ በወይፈንም ፋንታ የከንፈራችንን ፍሬ እንሰጣለን። አሦር አያድነንም፣ በፈረስ ላይ አንቀመጥም። ድሀ አደጉም በአንተ ዘንድ ምሕረትን ያገኛልና ከእንግዲህ ወዲህ ለእጆቻችን ሥራ አምላኮቻችን ናችሁ አንላቸውም በሉት። ቍጣዬ ከእርሱ ዘንድ ተመልሶአልና ዓመፃቸውን እፈውሳለሁ። በገዛ ፈቃዴ እወድዳቸዋለሁ፣ ለእስራኤልም እንደ ጠል እሆነዋለሁ። እንደ አበባም ያብባል፣ እንደ ሊባኖስም ሥሩን ይሰድዳል፣ ቅርንጫፎቹም ይዘረጋሉ። ውበቱም እንደ ወይራ ሽታውም እንደ ሊባኖስ ይሆናል። ከጥላውም በታች የሚቀመጡ ይመለሳሉ፣ ከእህሉም የተነሣ ይጠግባሉ፣ እንደ ወይንም አረግ ያብባሉ። መታሰቢያውም እንደ ሊባኖስ ወይን ጠጅ ይሆናል። ከእንግዲህ ወዲያ ጣዖት ለኤፍሬም ምንድር ነው? እኔ ሰምቼዋለሁ፣ ወደ እርሱም እመለከታለሁ። እኔ እንደ ለመለመ ጥድ ነኝ፣ ፍሬህ በእኔ ዘንድ ይገኛል። ይህን ነገር የሚያስተውል ጠቢብ የሚያውቃትም አስተዋይ ማን ነው? የእግዚአብሔር መንገድ ቅን ነው፣ ጻድቃንም ይሄዱበታል፣ ተላላፊዎች ግን ይወድቁበታል።